ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች ዛሬ በመዲናችን አዲስ አበባና በፖለቲካው ውጥረት ውስጥ ዋና መነጋገሪያ የሆኑ ሶስት ወሳኝ መረጃዎችን ይዘን ቀርበናል። በሺዎች በሚቆጠሩ ጥበቃዎች በተጠበቀው የ4 ኪሎ ቤተ መንግስትም ቅጥር ግቢ ውስጥ በራሪ ወረቀቶች እንዴት ሊበተኑ ቻሉም? ባለስልጣናቱን ያስደነገጠው ወረቀትም ጽምዶ ምንድን ነው? የአፋብን ሸዋ ጠቅላይ ግዛት 7 ለ70 ክፍለ ጦርም ያካሄደው ታላቅ የተሃድሶ መርሃ ግብርና ከአርበኛ መከተው ማሞ የተሰጠው ጠንካራ ወታደራዊ መመሪያም የ208ኛ ራስ አሞራው ውብነህ ኮር ስፋት ያለው የምክክርና የግምገማ መድረክና የተላለፉት ጥብቅ ውሳኔዎችም። በቆይታችን እነዚህንና ሌሎች መረጃዎችን እንመለከታለን። አብራችሁን ቆዩም። በቀጥታ ወደ ዝርዝሩ ከመሄዳችን በፊትም ቪዲዮውን ላይክ በማድረግ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ መጀመሪያው ዜናችን እናልፋለን። በ4 ኪሎ ቤተ መንግስት ውስጥ የተሰማው የምድር አንቀጥቅጥ ጽምዶ የተባለችው ሚስጥራዊ ወረቀት የጫረችው ታላቅ ድንጋጤም ድንገተኛ ከማይታመን ስፍራ ከማይገመት አቅጣጫም በኢትዮጵያ ፖለቲካ ማዕከል በሆነው በመንበሩና በዙፋኑ ግቢ ውስጥ አጀብ የሚያሰኝ ታሪክ ተከሰተም። የጠዋቱ ሰማይ እንደ ማልዳው ሰፍኖ የከተማዋም ሐሜት እንደ ወትሮው ቀጥኖ በ4 ኪሎ ቤተ መንግስት ግቢ ውስጥ የተከሰተው ነገር ግን መላው የቤተ መንግስቱን ባለስልጣናት አስደንግጧል። በሺዎች የሚቆጠሩ ጥበቃዎችና ከፍተኛ ባለስልጣናት በሚገኙበት ዝንብ እንኳን እንዳይንቀሳቀስ በሚጠበቀው ያ የስልጣን ምሽግም በራሪ ወረቀቶችን እንደ በረዶ መውረዳቸው አገር አርበድብዷል፣ አስደንግጧልም። ጉዳዩ ቀላል አይደለም። ወረቀቶቹ የተበተኑት ተራ ቦታ አይደሉም። በታላቁ ቤተ መንግስት ውስጥ የተጻፈበትም ቃል አጭር ነገር ግን ትርጉሙ እንደ መብረቅ የሰላ ጽምዶ የሚል ቃል ነው። ይህችም አንዲት ቃል በውስጧ ምንን አዝላ ይሆን? በደህንነት ራዳር በዘመናዊ ካሜራዎችና በታጠቀ ኃይል የተከበበውን ቤተ መንግስትም ጥብቅ ግርግር ጥሶ እነዚህ በራሪ ወረቀቶች እንዴት ሊገቡ ቻሉም? አጀብ ጉድ አሰኝቷል። ማስተዋልን ያስደንቃል፣ አእምሮን ያዞራል። የኃይል ስርዓቱም አንበሶችና ነብሮች የሚንቀሳቀሱበትን ቦታ ወረቀቷ ዝም ብላ እንደ ነፋስ ገብታ በግቢ ውስጥም ተበተነች ሲባልም የስርዓቱን ጠባቂዎች ድንጋጤ ከዚህ በላይ መገመት ይከብዳል። በእውነትም ታሪክ ሰሪው ዘመን አያርፍም። የሰው አእምሮም ሊደርስባቸው የማይችሉ ድንቅ አዳዲስ ነገሮች ሲከሰቱም አጀብ ጉድ ያስብላልም። ጥብቅ የጥበቃ አጥርና የብረት በሮች ተበጅተውላቸውም ሳለም በራሪ ወረቀቶች የቤተ መንግስቱን ቅጥር ግቢ ሲቆጣጠሩ ማየት የዘመኑ ድንቅ ክስተቶች ሆነዋል። በ4 ኪሎ ቤተ መንግስት ውስጥ የተፈጠረው ይህ ውጥረትና የጽምዶ ሚስጥር አሁን ላይ በመዲናዋ መነጋገሪያ ሆኗል። የቤተ መንግስቱ ውስጣዊ ሰላም በድንገት ተረብሾ ባለስልጣናቱ በከፍተኛ ንትርክና ፍርሃት ውስጥ ወድቀዋል ተብሏል። ዛሬ በቤተ መንግስቱ ውስጥ የሚወራው ወሬ ሁሉ የዚህችን አንዲት ወረቀት ሚስጥር መፍታት ሆኗልም ተብሏል። በእውነትም የሚያስደንቅ አጀብ የሚያሰኝ ቀን ሆኗል። 7 ለ70 ክፍለ ጦር ወታደራዊ ቁመናውን በማዘመን ለወለንተናዊ ድልና ለግዳጅ ራሱን በተሃድሶ አዘጋጀም። ጀብደኛው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝም 7 ለ70 ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበት ሰፊ የተሃድሶ መርሃ ግብር በደማቅ ሁኔታ ተካሂዷል። በሃይማኖት አባቶች ጸሎትና ቡራኬ የተከፈተው ይህ የተሃድሶ መርሃ ግብርም የድርጅት የእዝ የኮር እንዲሁም የክፍለ ጦር ከፍተኛ አመራሮች በተገኙበት በእዙ ባህልና መዝናኛ ቡድን ያሸበረቁ አማራዊ ተውኔቶች ታጅቦ ተከናውኗል።
ለግማሽ ምዕት ዓመት ያህል የዘነበበትን የመከራና የጭቆና ዶፍ ለመመከትም የአማራ ሕዝብ አምጦ የወለዳቸው እንቁ የዘመናችን የቁርጥ ቀን ልጆች መካከልም አንዱ የሆነው 7 ለ7 ክፍለ ጦር ሕዝቡን ከመጥፋትና ከውርደት ታድጎ ወደ ታሪካዊ የክብር ማማ ለመሸጋገርም ራሱን ለሕዝባዊ ዓላማ አሳልፎ የሰጠ የትግል ግንባር ቀደም ኃይልም ነው ተብሏል። ለ13ኛ ጊዜም በጠላት ወረራና በእሳት ከተቃጠለው የደም ምድርና ጽኑ ማህበረሰብ ተሰብስቦ የተደራጀ መሆኑ ልዩ ያደርገዋል። በሸዋ ጠቅላይ ግዛት ምድር በጀግንነት ታሪኩ የሚታወቀው በመከራ ቀን እንደ ንብ የሚናደፈው ለመጣበት ጠላትም የማይበገረው የታሪካዊቷ የአጣዬ ምድር ፍሬና የአማራ ሕዝብ የቁርጥ ቀን ጠበቃም ነው። ክፍለ ጦሩ በሂደት ያጋጠሙትን ውስጣዊ ክፍተቶችን በመሙላት በአዳዲስ አመራሮችና ወታደራዊ ቁመናውን ለማዘመንና ለቀጣይ ድርጅታዊ ግዳጆች ራሱን በከፍተኛ ዝግጁነት አድሶ ተከስቷልም ተብሏል። በዚህ የታድሶ መድረክም ላይ በክብር እንግድነት የተገኙ የአፋብን ተቀዳሚ ምክትል ሊቀመንበርና የፖሊት ቢሮ አባል አርበኛ መከተማ ማሞ ባስተላለፉት መልእክትም የትግሉን ቁርጠኝነት ገልጸው ሶፍት ላኩላቸው ላሉን መንጋዎች እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲሉ ገልጸዋል። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝም ሰብሳቢና የአፋብን ስራ አስፈጻሚ አባል አርበኛ ደሳሌ ሲያስብ ሸዋም ትግላችን ግብን እንዲመታ መሰረታዊ መርሆችን ዘርግተን እየተጓዝነን ነው ሲሉ ገልጸዋል። እንዲሁም የአሳምነው እዝ ዋና ወታደራዊ አዛዥ አርበኛ አማን እሸቱም በበኩላቸው የወታደራዊ ዝግጅትን ደረጃ በማጉላትና ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲሉ ለሰራዊቱም ወታደራዊ መመሪያ አስተላልፈዋል። በመጨረሻም የተሃድሶ መርሃ ግብሩ ባህልና መዝናኛ ክፍል ባዘጋጀው ህዝባዊና ወታደራዊ ኪነት ደምቆ ውሏል። ክፍለ ጦሩ አዳዲስ አመራሮችን በመመደብ ህዝባቸውንና ሰራዊታቸውን በተጣለባቸው ኃላፊነትም አመራሮቹ በታማኝነት፣ በቁርጠኝነት፣ በቅንነት እንዲያገለግሉ ቃለ መሐላ በመፈጸምም መርሃ ግብሩ ተጠናቋል ተብሏል። የአፋብን ጎንደር ጠቅላይ ግዛትም በላይ እዝ 208ኛ ራስ አሞራው ውብነ ኮርም የእዙ ከፍተኛ አመራሮች የኮርና ጥሪ የተደረገላቸው የክፍለ ጦር አመራሮችም በተገኙበት ስፋትና ጥልቀት ያለው የምክክርና የግምገማ መድረክ አካሂዷል። በዚሁ መድረክ ላይ የእዙ ልዩ ዘመቻ መምሪያ ኃላፊ አርበኛ አስፋው ሰርጸ፣ የህዝብ አስተዳደር መምሪያ ኃላፊም አርበኛ ንጉሱ አዱኛ፣ የኦዲትና ቁጥጥር መምሪያም ኃላፊ አርበኛ አለሙ መለሰና ሌሎች የእዙ ከፍተኛ አመራሮች የ208ኛ ራስ አሞራው ውብነ ኮር ዋና ወታደራዊ አዛዥም አርበኛ ወርቁና ሌሎች የኮርና የሶስት ክፍለ ጦር ስራ አስፈጻሚዎች ማለትም ዘራይ ክፍለ ጦር፣ አያሌው ብሩ ክፍለ ጦርና ሰሜን ብርቅዬ ክፍለ ጦር ስራ አስፈጻሚዎች የተገኙም ሲሆን ውይይቱም ሐምሌ 5 2018 ዓ.ም ይፋ የተደረገውን የጎንደርን አንድነትን ለማብሰር የተካሄደበትን እልህ አስጨራሽና ከፍተኛ መስዋዕትነት የተከፈለበትን ሂደት በመገምገም የተገኘውን አንድነት አጽንቶ ማስቀጠልና ኮሩ በቀጣይ ሊያከናውናቸው የሚገቡ ተግባራትን በዝርዝር ማቀድ ላይ ያተኮረ ነበርም ተብሏል። በውይይቱ ወቅትም በተቋሙ ስም የሚደረጉ ህገወጥ እንቅስቃሴዎችን በጥብቅ የተገመገሙ ሲሆኑ በግል ፍላጎትና ጥቅም ተነሳስተው ተቋማዊ ህግና መርህ ሳይከተሉም በኮሩ ስም የሚሰጡ ማንኛቸውም የግለሰብ መግለጫዎች ኮሩን እንደማይወክሉ አረጋግጠው ይህንን መሰል ስርዓት አልበኝነትን የሚከተሉ ግለሰቦችን ኮሩ በጥብቅ እንደሚታገላቸው የተገለጸ ሲሆንም ሁሉም በኮሩ ስር ያሉ ክፍለ ጦሮች ለሚሰጧቸው ወታደራዊ ግዳጅ ራሳቸውን ብቁ እንዲያደርጉና ዋጋ የተከፈለበትን ተቋማቸውን እንዲጠብቁ ጥብቅ መመሪያ ተላልፏል። በዚህ የውይይት መድረክም የተሳተፉት የእዙ አመራሮች አንድነታችን በብዙ ጀግኖች መስዋዕትነት ደምና ላብ የተገኘ መሆኑን በመግለጽም ይህንን መስዋዕትነት የሚያከብሩ እዝና ተቋማዊ ሰንሰለትን የማይከተሉ እንዲሁም ከትግሉ ይልቅ የግል ፍላጎታቸውንና ስሜታቸውን የሚያስቀድሙ አካላት ከሰራዊቱና ከህዝቡ ተቃራኒ የቆሙ በመሆናቸውም
ልንታገላቸው እንደሚገባ እናሰምርበታለንም ብለዋል። በተጨማሪም በተቋማዊ አሰራር ላይ ቅሬታ ያለው ማንኛውም አካል በየቁጥቋጦ ስር ከመግለጽ ይልቅ ድርጅታዊና ተቋማዊ መርህን ተከትሎ ቅሬታውን ለእዙ ቅሬታ ሰሚ ኮሚቴ ማቅረብ እንዳለበትና የመፍትሄ አካል መሆን እንዳለበትም አስገንዝቧል።